የቱርክ ፕሬዝዳንት ኤርዶጋን የሩሲያ ዩክሬን ጦርነትን ለማስቆም ሊረዱ ይችላሉ ሲሉ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቱርክ አቻቸው ሬሲፕ ጣይፕ ኤርዶጋን በራሽያና ዩክሬን መካከል ያለውን ጦርነት ለማስቆም የበኩላቸውን ሚና መጫወት እንደሚችሉ ተናግረዋል። ትራምፕ ከግብጽ ወደ ዋይት ሀውስ ሲመለሱ በኤርፎርስ አንድ ላይ ለጋዜጠኞች እንደተናገሩት መሪዎቹ በተለይም ኤርዶጋን በሩሲያና በዩክሬን መካከል በሚደረገው ጦርነት ሊረዱ እንደሚችሉ ጠይቀው ነበር። በሩሲያ ኤርዶጋን ተሰሚነት አላቸው፣ ፑቲን ዘንድም ይከበራሉ ብለዋል። ባለፈው ሰኞ ትራምፕና የግብጽ ፕሬዝዳንት አብዱልፈታህ አልሲሲ የጋዛን የተኩስ አቁም ስምምነት ለመፈራረም በግብጽ ሪዞርት ከተማ ሻርም ኤል ሼክ ከ20 በላይ የዓለም መሪዎችን አስተናግደዋል። ትራምፕ ኤርዶጋንን በመጥቀስ ከጠንካራዎቹ ጋር እንደሚስማሙም ተናግረዋል። ቱርኪ በየካቲት 2022 የጀመረችውን የሩሲያና የዩክሬን ጦርነት ለማስቆም ጥረቷን ቀጥላለች። አንካራ፣ ኬቩ እና ሞስኮ ጦርነቱን በድርድር እንዲያስቆሙም አሳስባለች። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በ80 ዓመታቸው በህንድ ማረፋቸው ተገለጸ። የቀድሞ የኬንያ ጠቅላይ ሚኒስትርና ታዋቂው ፖለቲከኛ ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸው ተዘግቧል። ኦዲንጋ ህይወታቸው ያለፈው በህንድ ውስጥ ሲሆን መረጃዎች እንደሚያመለክቱት በሕክምና ላይ ሳሉ በደረሰባቸው የልብ ድካም ምክንያት እንደሆነ ተነግሯል። የኬንያ ተጽዕኖ ፈጣሪ ከሆኑ ፖለቲከኞች መካከል ዋነኛው የነበሩት ራይላ ኦዲንጋ በህይወት ዘመናቸው የጠቅላይ ሚኒስትርነት ቦታ ከ2008 እስከ 2013 ጨምሮ በተለያዩ ከፍተኛ የመንግስት ስራ ቦታዎች ላይ አገልግለዋል። የትውልድ ሀገራቸው ኬንያም ሆነ የአፍሪካ ቀንድ ሀገራት ለደረሰው ከባድ ኪሳራ ጥልቅ ሀዘናቸውን እየገለጹ ሲሆን የትውልድ ሀገራቸው ኬንያም ሆነ የአፍሪካ ቀንድ ሀገራት ለደረሰው ከባድ ኪሳራ ጥልቅ ሀዘናቸውን እየገለጹ ሲሆን የህይወት ታሪካቸውና ፖለቲካዊ ውርሳቸው ለቀጣይ ትውልድ ትልቅ ትምህርት ሆኖ ይቀጥላል ተብሏል። ራይላ ኦዲንጋ በቅርቡ ለአፍሪካ ህብረት ዋና ኮሚሽነርነት ተወዳድረው መሸነፋቸው ይታወሳል። በጥቅምት ወር በሚኖረው ከመደበኛው ከፍ ያለ ነፋስ ምክንያት አደጋ እንዳይከሰት የጥንቃቄ እርምጃዎች እንዲወሰዱ ተጠየቀ። የተያዘው የጥቅምት ወር ከቅዝቃዜ ወደ ሙቀት መሸጋገሪያ በመሆኑ ባለፉት ወራት ከነበረው ከፍ ያለ ሙቀትና ነፋስ ስለሚኖር ከሚፈጠሩ አደጋዎች ማህበረሰቡ ራሱን እንዲጠብቅ የአዲስ አበባ ከተማ አስተዳደር አደጋ ስጋት ስራ አመራር ኮሚሽን አሳስቧል። በኮሚሽኑ የአደጋ ቅነሳ ዘርፍ ዳይሬክተር አቶ ዴሲሳ ጦና ያለፉት ዓመታት ተሞክሮ እንደሚያሳየው የጥቅምት ወር ከሌሎች ወራት በተለየ የእሳት አደጋ የሚስተዋልበት ነው ብለዋል። የአደጋውን መብዛት ምክንያቶች ሲያብራሩም የወቅቱ ከፍተኛ ነፋስ የኤሌክትሪክ መስመሮች ላይ የሚያደርሰውን ጉዳት በቸልተኝነት የተተወ ተቀጣጣይ ነገሮችን የሚያስከትሉት አደጋ ዋነኞቹ መሆናቸውን ለአሃዱ ሬዲዮ በሰጡት መግለጫ ተናግረዋል። የከተማዋ ነዋሪዎችና ተቋማት አደጋ ከመከሰቱ በፊት የጥንቃቄ እርምጃዎችን እንዲወስዱ የጠየቁት ዳይሬክተሩ ማህበረሰቡ ተቀጣጣይ ነገሮችን በሚጠቀምበት ወቅት ከከፍተኛ ጥንቃቄ ጋር እንዲሆንም አሳስበዋል። የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ ስምምነትን ከተቋማት ጋር ተፈራረመ። የጤና ሚኒስቴር የካንሰር መድኃኒት ያለምንም ትርፍ እንዲቀርብ ከመድኃኒትና ሕክምና ግብዓት አቅርቦት ኤጀንሲ እንዲሁም ሆስፒታሎች ጋር የጋራ የመግባቢያ ስምምነት በመፈራረም ወደ ስራ መግባቱን አስታውቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ለብስራት ሬዲዮ እንደተናገሩት በሚኒስቴሩ የካንሰር መድኃኒቶችን በኢትዮጵያ የአቅርቦት ሰንሰለቱ ተጠብቆ በተገቢው ሁኔታ ለተጠቃሚው ለማድረስ በርካታ ስራዎች እየተሰሩ ይገኛሉ ብለዋል። አሁን ላይ የበርካታ ሴቶችን ህይወት እየቀጠፈ ያለው የጡት ካንሰርን አስመልክቶ ልዩ ትኩረት እንደሚደረግ ገልጸው የመድኃኒት አቅርቦትን ከማሻሻል ባለፈ የአገልግሎት ጥራትና ክትትል ዙሪያ ሚኒስቴሩ ከክልል ጤና ቢሮዎች ጋር በመሆን እንደሚሰራ ተናግረዋል። በመሆኑም ሚኒስቴሩ የካንሰር መድኃኒት ያለምንም ትርፍ እንዲቀርብ የሚያስችል የመግባቢያ ሰነድ በመፈራረም ወደ ስራ መግባቱ የተገለጸ ሲሆን መንግስት በየዓመቱ ከ150 ሚሊዮን ብር በላይ በመመደብ የታካሚዎቹን የመድኃኒት ወጪን እያገዘ እንደሆነም ተናግረዋል። ነገር ግን የታለመለትን ዓላማ ከግብ ለማድረስ በተለይም ተጠቃሚው ጋር ደርሶ የታሰበውን የወጪ ጫና የቀነሰ መሆኑን ማረጋገጥና መከታተል የሁሉም የሚመለከታቸው አካላት ርብርብ ይጠይቃል ተብሏል። የህዳሴ ግድቡን የውሃ ሀብት በፍትሃዊነት መጠቀም ይቻላል መባሉ ተገለጸ። የታላቁ ህዳሴ ግድብ ንጋት ሐይቆች ረቂቅ ማስተር ፕላን ዙሪያ ውይይት ተደርጓል። ውይይቱ በውሃና ኢነርጂ ሚኒስቴር የተዘጋጀ ሲሆን በረቂቅ ማስተር ፕላን ላይ ትኩረት ተደርጎበታል። የህዳሴ ግድቡን የውሃ ሀብት በፍትሃዊነት መጠቀም የሚቻል መሆኑን የገለጹት
ክቡር ዶክተር ኢንጂነር ሀብታሙ ኢተፋ አሁን ያለው ትውልድና አመራሩ አባይን የኢትዮጵያ ኩራት እንዲሆን አድርጎታል ብለዋል። ትላንትና በውሃና ኢነርጂ ሚኒስቴር በተደረገው የውይይት መድረክ ላይ ክቡር ዶክተር ኢንጂነር ሀብታሙ ኢተፋ ባደረጉት ንግግር የንጋት ሐይቅ ለቀጣዩ ትውልድ በቅብብሎሽ የምናስረክበው ትልቅ በረከት ነው ብለዋል። የህዳሴ ግድብን የውሃ ሀብት በፍትሐዊነት መጠቀም የሚቻል መሆኑን የገለጹት ክቡር ሚኒስተሩ አሁን ያለው ትውልድና አመራር አባይን የኢትዮጵያ ኩራት እንዲሆን አድርጎታል ብለዋል። በግድቡ ላይ የተፈጠረው የንጋት ሰው ሰራሽ ሐይቅ ከአፍሪካ አራተኛው ግዙፉ ሐይቅ በመሆኑ ለሀገራችን ኢኮኖሚ እድገት ወሳኝ ነው በማለትም ገልጸዋል። በረቂቅ ማስተር ፕላን ዙሪያ የተለያዩ ባለድርሻ አካላት በጋራ ዘላቂ ተጠቃሚነትን ለማረጋገጥ ያለመ መድረክም ተዘጋጅቷል። በመድረኩ የውሃ መስኖ፣ ቆላማ አካባቢዎችና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ክቡር ዶክተር አወቀ ሀምዛ፣ የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር ክቡር ጌታሁን አብዲሳና የሚመለከታቸው ባለድርሻ አካላት ተሳትፈዋል።